ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የታህሳስ 20 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ዘመነ ካሴ የሱዳንን ጦር እየመራ በጃዊ በኩል ሊያስገባም ሊወጋን ነው ሲል ብልጽግና ከሰሰ። ብልጽግና ከወራት በፊት ምሩ ወዳጁ የኤርትራን ጦርና የግብፅን ጦር አሰልፎ በወሎ በኩል ወጋኝ ሲል በፋኖ ተሸነፍኩኝ ይላል ማለት ብዙ ፕሮፓጋንዳዎችን አስነግረዋል። አሁን ተራው የዘመነ ካሴ ሆኗል። ብልጽግና የሱዳን ጦርን በዘመነ መስሏል። ዝርዝር ይዘንበታል። ወዲህ ደግሞ በጦር ግንባር መረጃዎቻችን በወሎ ከባድ ውጊያ ሲደረግ ፋኖ የብልጽግናን ምሽጎች ድረማምሶ ታላቅ ድል ማግኘቱን አብስሯል። በወሎ በተደረገ ውጊያ ሙትና ቁስለኛውም በርካታ መሆኑ ሲነገር፣ በሌላ በኩል በሸዋም የብልጽግና ኮማንዶ ጦር እንደ ቅጠል ረግፏል። በሸዋሮቢት በመግባት የአገዛዙን ጦር ያርበደበዱት ፋኖች የሰሩትን ጀብዶም ይዘነዋል። ለአንድነት ሲሉ ብዙ ዋጋ የከፈሉት አርበኛ ተስፋዬ መካሻም ከዚህ ዓለም ተለይተዋል። እንዴት ሊሞቱ ቻሉ? አፋባሃ መግለጫ ሰጥቷል። በሌላ በኩል ባህር ዳር ከተማ ከሰሞኑ ግድያ ተበራክቷል። ለምን በነማን ይፈጸማል የሚለውንም በዝርዝር እናሰማችኋለን። በሌላ በኩል አብይ አህመድ በቀጠናው ጥቅም የሌለው አሸባሪ ነው ሲሉም የአሜሪካ ተንታኞች መናገራቸው ተነግሯል። ግብጽ የአብይ አህመድን መንግስት ድክመት ወደ ድል መቀየሯም ተሰምቷል። ዝርዝር አሰናድተንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ በምስራቅ አፍሪካ ቀጠናውን ከመረበሽ ውጭም ሚና የላትም ሲሉ የውጭ ተንታኞች ተናገሩ። ግብጽ በጋምቤላና በሶማሊያ ግብጽ አሰብንም ጠቅልላለች። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ቀጠናው ድብልቅልቅ ወጥቷል። ለሶማሌላንድ መጀመሪያ እውቅና የሰጠችው ኢትዮጵያ ነበረች። ቱርክ አብይ አህመድን አስገድዳም የሰጡትን የሀገርነት እውቅና በቱርክ ዋና ከተማም አስቀድዳዋለች። እስራኤል ኢትዮጵያን ተከትላ ለሶማሌላንድ እውቅና ሰጥታለች። አሁን ጥያቄው የኢትዮጵያ መንግስት ከቱርክ ጎን ይሰለፋል ወይንስ ደግሞ ከእስራኤል ጎን አብሮ ይቆማል? አብረን የምናየው ይሆናል። የአብይ አህመድ መንግስት የወደቡን ጉዳይ ወደፊት አልገፋበት ወይንም ደግሞ ዝም ብሎ አልተወው። ኤርትራን እያስፈራራ ቀጥሏል። ኤርትራ ጸጥ ብላ ከከረመች በኋላ ግብጽ አሰብን መጠቀም ትችላለች ማለቷን ተከትሎ የኢትዮጵያ መንግስት ደንግጧል። ኤርትራ ዛሬ ባወጣችው መግለጫ ደግሞ እስራኤል ለሶማሌላንድ የሰጠችውን እውቅና እንደምትቃወም አስታውቃለች። የኢትዮጵያ መንግስት በሰራው የዲፕሎማሲ ስህተት ግብጽ፣ ሶማሊያና ደቡብ ሱዳን እንዲሁም ኤርትራ ጦሯን አስፍራለች። ሰሞኑን በጋምቤላ የተከሰተው ቀውስ የግብጽ እጅ እንደሚኖርበት ጥርጥር የለውም። ነገ ከነገ ወዲያ በምስራቅ ኢትዮጵያ ትልቅ ቀውስ ሊቀሰቀስ ይችላል። ኢትዮጵያ በሱዳን እርስ በርስ ጦርነት እስከ አንገቷ ገብታበታለች። አረብ ኤምሬት ሐምዳን ደጋሎን ትደግፋለች። አረብ ኤምሬት ደግሞ የኢትዮጵያ መንግስት እንደ እንዝርት የምታዞረው ሀገር ናት። እናም በቤኒሻንጉል ጉሙዝ ክልል የሐምዳን ደጋሎም ምልምል ወጣቶች እየሰለጠኑ ነው። አልቡርሃን ከኢትዮጵያ የሚነሳም የሐምዳን ደጋሎ ሰራዊትን እመታለው ሲሉ መግለጫ አውጥተዋል። ይህም ማለት ኢትዮጵያ ላይ ጥቃት ሰነዝራለሁ እንደማለት ነው። ኢትዮጵያ ቀጠናውን ከማተራመስ ውጪ ጥቅም የላትም፣ ጥቅምም አላገኘችም ሲሉ ትልልቅ የአሜሪካ ተንታኞች እየተናገሩ ነው። የኢትዮጵያ መሪዎች ሀገርና ቀጠናውን እያተራመሱ እነሱ ግን እንደ ባህላዊ መድኃኒት ቀማሚ አትክልት ስር ፎቶ ሲነሱም ይውላሉ። ሀገሪቷ መቀመቅ እየወረደች ነው። ግብጽ የአሰብ የዶራሌና የሞቃዲሾ ወደቦችን በብልሃትና በዲፕሎማሲ ጠራርጋ መውሰዷ እውን ሆኗል። ግብጽ በዚህ ክስተት ለብልጽግና አገዛዝ የካሬ ፖለቲካና የዓለም አቀፍ ዲፕሎማሲ ልዩነት እንዳለው በተግባር አስመስክራለች። ጎረቤት ሀገራትን በጠላትነት ፈርጆ የባህር በር መመኘት ከጅብ ሆድ ውስጥ ስጋ ፈልጎ ለመውሰድ እንደመሞከር ይቆጠራል። ዲፕሎማሲ ማለት ፊደል ያልቆጠሩና ከእሺ ጌታ ውጪ የማያውቁ የብአዴን ካድሬዎችን እንደማዘዝ ቀላል መስሏቸው ነበር።
ነገር ግን ዓለም አቀፍ ፖለቲካ እንደ ኢትዮጵያ ፓርላማ በጭብጨባና በሆታ የሚወሰን ሳይሆን በብልሃትና በሀገራዊ ክብር የሚመራ መሆኑን የግብጽ ፖለቲካ ቼክሜት አስቀምጦላቸው ሄደዋል። ከመጀመሪያውም በገዛ ወገኑ ላይ የሚጨክን በረሃብ የጦለጉ ህጻናትን እያየም ምንም አልሆኑም ብሎ የሚክድ አገዛዝ የትኛው ሀገር ነው አምኖ የባህር በር የሚሰጠው? የገዛ ህዝቡን ሆዱን መሙላት ያቃተው አገዛዝ ያለምን የንግድ መስመር እቆጣጠራለሁ ማለቱ ከቀን ቅዠት የዘለለ ትርጉም የለውም። በአጠቃላይ ግን ግብጽ የወሰደችው እርምጃ የብልጽግናን የዲፕሎማሲ ባዶነት ቁልጭ አድርጎ ያሳየ የኢትዮጵያን ህዝብ የማንቂያ ደወል ነው። አዲስ አበባ ላይ ተቀምጦ ካርታ ላይ መስመር በማስመር ወደብ ማግኘት ቢቻል ኖሮ ዛሬ ኢትዮጵያም 5 ወደቦች ይኖሯት ነበር። ልዩነቱ ግብጽ በባህር ዳርቻው ላይ ስትደንስ፣ ብልጽግና ግን በዲጂታል ስክሪን ላይ ምናባዊ ባህር እያሳየም መዋኘቱን ቀጥሏል። አሁንም እኮ ሌላ አጀንዳ እየፈለጉ ይሆናል። እፍረት የምትባል ነገር በብልጽግና መንደር የለችም። አረንዳውም ባስ ብሎባቸዋል። በዛሬው ዕለት በተሰማ መረጃ ኢትዮ ቴሌኮም በአገልግሎቶቹ ላይ የታሪፍ ማሻሻያ ማድረጉን አስታውቋል። ኢትዮ ቴሌኮም ወቅታዊውን የሀገሪቷን የማክሮ ኢኮኖሚ ሁኔታ ታሳቢ ያደረገና በአማካኝ የ23 በመቶ የዋጋ ማስተካከያ ማድረጉን በዛሬው ዕለት ይፋ አድርጓል። ተቋሙ ማሻሻያውን ያደረገው የአገልግሎቱን ጥራት በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ መሆኑን የተናገረ ቢሆንም በግልጽ ግን መንግስት የገባበትን የብር እጥረት ያሳየም ሆኗል። የቴሌ አገልግሎት ላይ ከተጨመሩት መካከል ለምሳሌ የቴሌ 1699 ብር የነበረው የወሩ ቮይስ ፕላስ ኢንተርኔት ፕላስ ኤስኤምኤስ አገልግሎት አሁን ላይ 2375 ብር ገብቷል። ከ1699 ብር ወደ 2375 ብር ተፈንጥሯል። የብልጽግና ሚራክላዊ እድገት ይህ ነው። በቸገረው የኢትዮጵያ ህዝብ ላይ ዋጋን መጨመርና ማናር። የሚያሳዝነው ውድድር ፈጥሮ አገልግሎቱን አጥርቶም ነገሮችን ያፋጥናል ተብሎ ወደ ኢትዮጵያ የገባው ሳፋሪኮምም ከኢትዮ ቴሌኮም በባሰ መልኩም ዋጋ የጨመረ ሌላኛው ድርጅት ነው። ሹማምንቶቹ የሀገሪቷን ህዝብ እንደ በቆሎም እየጋጡት ነው። በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ወደ አማራ ክልል እናቀናለን። በባህር ዳር ከተማ የቀለጠው የሴራ ግድያ። በባህር ዳር ከተማ ሰሞኑን እየታየ ያለው የጸጥታ ሁኔታና የንጹሃን ዜጎች ግድያ እጅግ አሳሳቢና አስፈሪ ደረጃ ላይ ደርሷል። በተለይም ቀደም ሲል የነበሩት የጸጥታ አመራሮች እነ ደስዬ ደጀን፣ ዋኘው ዘዘው፣ ኮማንደር አመሃ፣ ኮሚሽነር እኔውና ኮሚሽነር መሰረት ከስልጣን ከተነሱ በኋላ በከተማዋ የነበረው የእገታ ወንጀል ጋብ ብሎ የነበረ ቢሆንም አሁን ግን በየመንገዱ ሰው ተገሎ መገኘት ጀምሯል። ይህ ድርጊት በአጋጣሚ የሚፈጠር ሳይሆን ሆን ተብሎ የሚቀነባበር የስልጣን ጥመኞች ሴራ እንደሆነ መረዳት ይቻላል። የዚህ ድርጊት ዋነኛ ምክንያት አሁን ያለው የብአዴን የውስጥ ሽኩቻም ቡድንተኝነት ጎራ ይዞም መፈላለጉ ከፍ ስላለ የጸጥታና የፖለቲካ አመራራቸው ደካማ ነው የሚል ስዕል ስለተያዘ ያ የተበጣጠሰው የጥቅምና የዝርፊያ ሰንሰለታቸው ዳግም እንዲጠገንና ስልጣኑን በጉልበት ለመቆጣጠር የሚደረግ በብአዴኖች መካከል የተፈጠረ መፍጨርጨር ነው። ከቀናት በፊት በሰራነው ብአዴኑ ስለተፈጠረው መከፋፈል እነ ይርጋ ሲሳይ የደቡብ ጎንደር እንዲሁም እና አረጋ ከበደና አብዱ ሁሴን የጎጃምና ወሎ ጥምረት በሚል የክልሉን ስልጣንና የምክትል ጠቅላዩን እንዲሁም ሌሎች የስልጣን ቦታዎችን ለመንጠቅና ላለማስነጠቅ በሚደረጉ ከፍተኛ እስከ ግድያ ሙከራ የደረሰ ሽኩቻ ውስጥ መግባታቸውን በሰፊው መዘገባችን ይታወሳል። የባህር ዳሩ የሰሞኑ ቀውስም የዚሁ ውጤት እንደሆነ ነው እየተነገረን ያለው። በተለይም ቀደም ሲል በአለም በርና ዙሪያው በዝርፊያ ስራ ላይ ተሰማርተው የነበሩ የይርጋ ሲሳይ ወታደሮች እጅ ሰጥተናል በሚል ሰበብ ወደ ባህር ዳር ከገቡ በኋላ ህዝቡ መድረሻ አጥቶ ለከፋ ስቃይ ተዳርጓል። ለከንቲባነትም ሆነ ለጸጥታ መዋቅር ስልጣን ተብሎ የንጹሃን ህዝብ ደም መፍሰስና መታገስ በምን መስፈርት ተቀባይነት ያለው ሊሆን አይችልም። ለከንቲባነትም ሆነ ለጸጥታ መዋቅር ስልጣን ተብሎ የንጹሃን ህዝብን ደም ማፍሰስና መታገት በምን መስፈርት ተቀባይነት ያለው ሊሆን አይችልም። እነ ይርጋ
ሲሳይ በባህር ዳር የሚፈጸሙ ወንጀሎችን ራሳቸው እየፈጸሙ የናረጋ ከበደንና የአረጋ ከበደን ቡድን የነተመስገን ቡድንን ደካማነቱን ለማሳየትና ስልጣኑን እነሱ ለመጠቅለል እየሰሩ ነው። ደስዬ ደጀን ስልጣንን ለመቆጣጠር ሲል ስንት ህዝብ ቢገልና ቢያፍን ነው ይህ የሚያበቃው? በዚህ መንገድ የሚያዝ ስልጣን እስከ መቼስ ይጸናል? ማወቅ ያለባችሁ ግን ክልሉ የሚሆነውን ይሆናል፣ የመጣው ይመጣል እንጂ እናንተ የገነባችሁ የስርቆትና የግድያ ሰንሰለት ዳግም አይመለስም። የባህር ዳር ህዝብ ይህንን ሴራ ተገንዝቦ ንቁ ሊሆን ይገባል። የንጹሃን ደም ለስልጣን መወጣጫ ሊሆን ፈጽሞም አይገባም፣ መፍቀድም የለበትም። ይህ ቡድን ዓለም በቀኝ ላሉ መነኩሴም ለየኔታ ይባቤ እንኳን ያልተመለሰ ሰይጣን የሚቀናበት አደገኛ ቡድን ነው። በነገራችን ላይ ባለፈው ስለ ብአዴን መበስበሱም ባወጣነው መረጃ እንዴት ወጣ በሚል የደቡብ ጎንደሩ የጎጃሙና የወሎ ብአዴን ሸብረብ እያለ ስለሆነ ቃኞቻችን የውስጥ አርበኞቻችን ከፍተኛ ጥንቃቄ እንዳይለያችሁ። ከሶስቱም የብአዴን አንጃዎች ውስጥ አንደኛው አንጃ ደሙ የፈላም ሆኗል። ወዲህ ደግሞ አገዛዙን ያስጨነቀው የራስ አርበኛ ዘመነ ካሴ ተከታታይ መግለጫዎች በብልጽግና ቤት ፍርሃትን ፈጥረዋል። የብልጽግና አገዛዝ በመሬት ላይ ካለው የፋኖ ክንድና ወታደራዊ ሽንፈት ለመሸሸግ የሚዋጥጠው የፕሮፓጋንዳ ገደል ማቆሚያ ያጣ ይመስላል። ሰሞኑን ካድሬዎቻቸው እነጌትነት ያስደመጡን አዲስ የፈጠራ ስራ ደግሞ ይበልጥ አስቂኝ ሆነዋል። አርበኛ ዘመነ ካሴ የሱዳን ጦርን እየመራ በጃዊ በኩል ሊገባ ነው የሚል ትረካም ይዘው ብቅ ብለዋል። ይሄ ፌዝ አገዛዙ ከፋኖ ጋር እያደረገ ባለው ፍልሚያ የገጠመውን ወታደራዊ ሞራላዊ ውድቀት ለመሸፈን የሚደረግ የከሸፈ የፖለቲካ ቁማር ነው። አገዛዙ ለሚገጥመው ውርደት ሁሉም የውጭ እጅ መፈለጉ ልማዱ ነው። ህዝቡ መብቱን ሲጠይቅ የውጭ ጠላት፣ በውጊያ ሜዳ ብልጽግና ሲገረፍ የውጭ ጠላት እያለም ይፈርጃል። ለመሆኑ ይህ አገዛዝ ሽንፈቱን መቀበል የሚጀምረው መቼ ነው? ትላንት ምቱ ሲበረታባቸው በወሎም የግብጽ ጦር ነው የወጋን ሲሉ የነበሩት እነዚህ አካላት ዛሬ ራስ አርበኛ ዘመነን የሱዳን ጦር አዛዥ አድርገው መሾማቸው የፖለቲካ ንቃተ ህሊናቸው ምን ያክል ወደ አዝቅት እንደወረደም ማሳያ ነው። ነገ በመሬት ላይ በፋኖ ክንድ ሲቀጠቀጡም የሱዳን ጦር ነው የመታል ማለት የሰሩት የቅድመ መሸነፍ ስክሪፕት መሆኑም ግልጽ ነው። በአሁኑ ወቅት አገዛዙ በአየርም በምድርም የጥፋት ድግሱን ቢደግስም የትረካ ስንቁ ግን አልቆበታል። በተለይም ወደ ጫካ ተልከን መረጃ ሰብስበን ብለው የተመለሱት የአረጋ ከበደ ቅጥረኞች ድራማ ህዝቡን ማሸበርም አልቻለም። እንዳቸፈር ሜጫና ደብረ ማርቆስ ባሉ ጀግና አብቃይ አካባቢዎች ላይ የካስቲንግ የተዋናይ ምርጫና የዳይሬክቲንግ ችግር እንዳጋጠማቸው ህዝቡ በግልጽ እያወራም ይገኛል። ምክንያቱም ህዝቡ የነዚህን ግለሰቦች ማንነትና ታሪክ ገና ከውልደታቸው ጀምሮ ስለሚያውቀው የካሬ ትወናቸው ቅንጣት ታክል ተአማኒነት ሊኖረው አልቻለም። አገዛዙ የቱርክ፣ የኤምሬት፣ ዩኤኢ እንዲሁም የሌሎች አረብ ሀገራትን ድሮን ታጥቆም በገዛ ህዝቡ ላይ እሳት እያዘነበ መሆኑን ዓለም ካወቀ ውሎ አድሯል። የድሮን ኦፕሬተሮቻቸው የት እንደሰለጠኑና የማን ቴክኖሎጂ ተጠቅመው ንጹሃንን እንደሚጨፈጭፉም እያወቅን እነርሱ ግን ስለ ባዕዱ ጣልቃ ገብነት ሊሰብኩን ይሞክራሉ። የታሪክ አተላዎች ማለት እነዚህ ናቸው። የፖለቲካ ስልጣን በድራማና በፈጠራ ወሬም አይቀጥልም። የፋኖ ትግል ከህዝብ አብራክ የወጣም በህዝብ ደጀንነት በልጆቹ መስዋዕትነት የሚመራ የህልውና ጥያቄ ነው። አገዛዙ የቱንም ያክል ቢሊዮኖች ለፕሮፓጋንዳ ቢያፈስ በመሬት ላይ ያለውን እውነትን ሊለውጠው አይችልም። ይልቁንም በየመድረኩ የሚቀጥፉት ውሸቶች ለፋኖ ተጨማሪ የሞራል የበላይነት እየሰጠ ይገኛል። የአማራ ፋኖ ትግል መዳረሻውን ከማግኘት ወደኋላም አይልም። የፋኖ ግርማ ሞገሱ እነዚህን ቄስ ሞገሴዎችንና የብልጽግናን ካድሬዎች ማስቃዠቱን ይቀጥላል። ተለቃቅመው የሚጠረጉበት ቀን ደግሞ ሩቅ እንዳልሆነ አርበኛ ዘመነ ካሴም አስረግጦ ነግሯቸዋል። ታዲያ አርበኛ ዘመነ ካሴ በጃዊ በኩል የሱዳንን ጦር ይዞ ሊገባ ነው የሚለው የብልጽግና ፕሮፓጋንዳ ከወዲሁ አፈር የበላም ተራ ፕሮፓጋንዳ ሆኖ ቀርቷል። በቀጥታ አርበኛም ተስፋዬ መካሻን መስዋዕታቸውን ወደሚያመላክተው መረጃ እናልፋለን። የአማራ ፋኖ ኃይሎችን አንድነት ለማምጣት በሸዋ፣ በጎንደር፣ በጎጃምና በወሎም ምንም ሳይበግራቸው እየተዘዋወሩም በዚህ በጠና እድሜያቸው ለአማራ አንድነት ሲሉ ብዙ መስዋዕትነት የከፈሉት አርበኛ ተስፋዬ መስዋዕትነት መቀበላቸው ተነገረም።
አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይህን እውን እናድርጋለን ሲል አፋባሃ መግለጫ አውጥቷል። እንደሚከተለው አነበዋለሁ። ከአማራ ፋኖ ብሔራዊ ኃይል የተሰጠ የሐዘን መግለጫ ታህሳስ 19 ቀን 2018 ዓ.ም በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይበግራቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩት አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮች ለህልፈት ተዳርገዋል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚም እየከሸፈ ይገኛል። በዚህና መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያዩ አጀንዳ በመስጠት ልዩነትን ለማስፋት እየጣረ ቢሆንም የተፈጸመውን ልብ ሰባሪ ድርጊት እንደ ተጨማሪ ድል በመጠቀም አርበኛ ተስፋዬ መካሻም የጀመረውን የአንድነት ውጥን በማሳካት ራዕዩን እውን በማድረግ የምንክሰው ይሆናል። አርበኛ ተስፋዬ መካሻ ሀብተ ወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድም አንድነትም ናቸው። የኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት ታሪክ ያቆዩዋትን ሀገር ዳግም ከገባችበት የቁልቁለት ጉዞ አቅንተን በልዕልና እንድትኖር በርካታ ወንድሞቻችንን አጥንት ህልውናችንን ከአለት በጠነከረ መሰረት ላይ እንገነባዋለን። የጀመርከው አንድነት መሰረት ተመስርቶም አይተኸዋል። እንገነባዋለን። ጠላት ሺህ ጊዜ ቢለፋም ሺህ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም። አማራ ፋኖ ብሔራዊ ኃይል ለጀግናው ቤተሰቦችና መላው የአማራ ህዝብ መጽናናት እንመኛለን። በቀጥታ ወደ አውደ ውጊያ ሰበር መረጃዎች አልፋለሁ። የደጋው መብረቁ ኮር አሃዶች ዳውንት ወረዳ ኮርባ ከተማ ሁለት የብልጽግና ምሽግ በመሰባበር በርካታ የብልጽግና ኃይልን በመደምሰስ ታላቅ ድል አስመዘገቡ። የሚኒሊክ እዝ ደጋው መብረቁ ኮር አሃዶች በዛሬው ዕለት ታህሳስ 20 2018 ዓ.ም የዳውንት ወረዳ ዋና ከተማ በሆነችው ኮርባ ከተማ ዘልቀው በመግባት ሁለት ምሽግ ሲሰብሩ በምሽጉ የነበሩ የብልጽግና ሰራዊቶችንም ሙሉ በሙሉ ደምስሰዋቸዋል። ከማለዳ 12 ሰዓት ላይ የተጀመረው የተጠና ኦፕሬሽን ጤና ጣቢያ ምሽግና ከፖሊስ ጣቢያ እስከ መድኃኔ ዓለም ያለውን ምሽግ በመስበር የብልጽግናን ሰራዊት በምሽጉ እንዳለ ሙሉ በሙሉ በሚያስብል ደረጃ በመደምሰስ ተጠናቋል። የተደመሰሱት የብልጽግና ሰራዊቶች ቁጥራቸው ለጊዜው በውል ያልታወቀ ሲሆን የአካባቢው ማህበረሰብ አስክሬን እንዳያነሳ የብልጽግና ሰራዊት ከልክለዋል። የውሸት ፕሮፓጋንዳውን ለአብይ ወንበር ሲባል የሚደመሰሱ ጥምር የብልጽግና ኃይል አስክሬን ማህበረሰቡ እንዳይቅና በተደመሰሱ ሰራዊት ፕሮፓጋንዳ ለመስራት ሲባል የአካባቢው ማህበረሰብ በተሰበሩት ሁለት ምሽጎች አካባቢ እንዳይንቀሳቀስ ተደርጎም የአገዛዙ ኃይል አስክሬኑን እያጋዘም ይገኛል። በርካታ ወደ አምላኩ የተሸኘው የአረጋ ከበደ ሰራዊት የሆኑት ሚሊሻና ፖሊሶች ሲሆኑ አዳራሽ አካባቢና ጤና ጣቢያ ባለው ምሽግ የሽመልስ አብዲሳ ሰራዊቶችም ተደምስሰዋል። የሚሊሾችና የፖሊስ አስክሬን በወረዳው ውስጥ ወደ የቀበሌያቸው እየተከፋፈሉም ይገኛሉ። ቁስለኞች በኩርባ ጤና ጣቢያ ውስጥ ዋይ ዋይ እያሉም ሆስፒታሉን አጨናንቀውታል። የኮሩ አሃዶችም በተጠና ኦፕሬሽን ተንቀሳቅሰው አስፈላጊውን ውጤት የተገኘ ሲሆን ከናረጋ ከበደ የውሸት ፕሮፓጋንዳ ማግስት መራርና ጠንካራ ጥቃት በፋሽስቱ ሰራዊት ላይ መፈጸሙ በህይወት በተረፉ የብልጽግና ሰራዊትና ካቢኔዎች ደግሞ በፍርሃት ቆፈን ውስጥ ሆነው እንዳይንቀሳቀሱም አድርጓቸዋል። ያልነጠፈ የኮሩ የድል ግስጋሴም ለወገን ኩራት ለብልጽግና ሞትን እያጎናጸፈ ቀጥሏል ሲሉም የፋኖ አመራሮች አስታውቀዋል። ወደ ሸዋ እናልፋለን። ክፍለ ጦሩ ልዩ ሰርጂካል ኦፕሬሽን ፈጸመ። በሸዋሮቢት ከተማ በመሸገው የ103ኛ አየር ወለድ ክፍለ ጦር ላይ አዳሮን በተፈጸመ ልዩ የከተማ ውስጥ ሰርጂካል ኦፕሬሽን የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ድል ተቀዳጅቷል። የሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው ራምቦ ክፍለ ጦር አካል የሆነው ሁለተኛ ነበልባል ሻለቃ ከሌሊቱ 10 ሰዓት ላይ በሸዋሮቢት ከተማ ዘልቀው በመግባት በሰሩት የከተማ ውስጥ ኦፕሬሽን በአየር ወለድ ክፍለ ጦር አባላት ካምፕ ላይ ጥቃት መፈጸም
ጥቃት በመፈጸም ድል ተቀዳጅተዋል። በሸዋሮቢት ከተማ በስተ ምስራቅ አቅጣጫ ወደ ብልጽግና ሰራዊት ካምፕ ድረስ ዘልቀው የገቡት ነበልባሎቹም የአማራ የቁርጥ ቀን ልጆች በአቦምሳ ተራራና በሸዋሮቢት ፌዴራል ማረሚያ ቤት አካባቢ በካምፕነት በሰፈረበት የብልጽግና ሰራዊት ኃይል ላይ በተሰራ ድንገተኛ መብረቃዊ ጥቃት በርካታ የአገዛዙን ሰራዊት በተኛበት ወደ ላይኛው ሲሸኙት የዕለቱ የዋርድያ ተረኞችም እንደተደመሰሱም የክፍለ ጦሩ ልዩ ኦፕሬሽን ቲም ዋቢ አድርጎ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር የህዝብ ግንኙነት ክፍል ለሚዲያችን በላከው የግንባር መረጃም አስታውቋል። ይህ በእንዲህ እንዳለ በሌላ የሸዋ አውደ ውጊያ ተጋድሎም በትላንትናው ዕለት በቅዱስ ገብርኤል በዓል የተደረገው ወሳኝ ውጊያ የአጼ ዳዊትና የሰባት ለሰባ ክፍለ ጦር የብልጽግናን አየር ወለድ ኮማንዶ ድባቅ መተውታል። በሸዋ ጠቅላይ ግዛት እዝ ግንባር የአማራ ፋኖ ህዝባዊ ድርጅት በብልጽግና ወራሪ ኃይል ላይ የተቀናጀ ተከታታይ ጥቃት በመሰንዘር ታላቅ ድል ማስመዝገቡን አስታውቋል። ይህ ድል የአገዛዙን ኃይል በሁለት ግንባር ክፉኛ የመታ ነው። በመርሐቤቴ ግንባር በትላንትናው ዕለት ከጠዋቱ 2 ሰዓት እስከ እኩለ ቀን 6 ሰዓት በወሰደው ጠንካራ ውጊያ የሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር አስማረ ዳኜ አንደኛ ሻለቃ በመርሐቤቴ ቀጠና የሰፈረውን የ101ኛ አየር ወለድ ክፍለ ጦር መራር ጥቃት ሰንዝሮበታል። የብልጽግና ኃይል መነሻውን ከሪማ ከተማ በማድረግ በትላንትናው ዕለት ደማቅ በሆነ ሁኔታ የሚከበረውን ዓመታዊ የቅዱስ ገብርኤል ክብረ በዓልን ለማስተጓጎል ወደ ቢራባ ቀበሌም ዲሚንዳቆ ቅዱስ ገብርኤል ቤተክርስቲያን በማቅናት ላይ ያለ በፋኖ ሻለቃ ክፉኛ ተመቷል። ወዲያውኑ በርካታ የአገዛዙ ወታደሮች ህይወታቸው ሲያልፍ በርካታዎች ከቀላል እስከ ከባድ ቁስለኛ ሆነው አስከሬንና ቁስለኛ ይዘው ወደ መጡበት ሪማ ከተማ ለመመለስም ተገደዋል። በሌላኛው ግንባር የሸዋ ጠቅላይ ግዛት እዝ 77 ክፍለ ጦር ከደቡብ አማራ ቀጠና የአሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ከሚገኘው የ77 ክፍለ ጦር ሻለቆች ጋር በመቀናጀት በይፋታ አውራጃ ኤፍራታና ግድም ወረዳ የሰፈረውን 103ኛ አየር ወለድ ክፍለ ጦር ላይ የቅንጅት ኦፕሬሽን ፈጽመዋል። ትላንት ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ በዘለቀው በዚህ ጥቃት ፋኖ ታላቅ ድል የተቀዳጀ ሲሆን ዛሬ ንጋት ላይ በየቦታው እንደ ቅጠል የረገፈው የብልጽግና ኃይል አስከሬኑን ሙትና ቁስለኛውን ወደ ኦሮሚያ ብሔረሰብ ከሚሴ ከተማ ይዞ መሄዱንም ክፍለ ጦሩ አረጋግጧል። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋሉ። በተሰሚነቱ እያደገ የመጣው የፋኖ ኃይል ሌላ አስደናቂ ወታደራዊ ድል አስመዝግበዋል። በሰማዕቱ አርበኛ ሜጀር ጀነራል ውባንታ ባተ ስም የተሰየመው አንደኛ ኮር ወሳኝ በሆነ ኦፕሬሽን ከፍተኛ መጠን ያለው የብልጽግና ወታደራዊ ቁሳቁስ ማርኳል። ይህ ደማቅ ድል የተመዘገበው በአንደኛ ኮር ስር ከሚገኙት ከአራቱም ክፍለ ጦሮች በተውጣጡም በጀግንነትና በእንቁ ተዋጊነት በተመሰከረለት የፋኖ ስብስብ ነው። ከተማረኩት ቁሳቁሶች መካከል አራት ብሬን መትረየሶች፣ በርካታ ክላሽንኮቭ ጠመንጃዎችና ብዛት ያለው ተተኳሽም ይገኝበታል ተብሏል። የፋኖ አንደኛ ኮር አመራሮች እንደገለጹት በቀጣይ ጊዜያት የተማረኩትን የነፍስ ወከፍና የቡድን መሳሪያዎች ትክክለኛ ቁጥር፣ የተማረኩን ተተኳሽ ብዛት እንዲሁም በብልጽግና ኃይል ላይ የደረሰውን የሰው ኃይል ድምሰሳና ቁሳዊ ኪሳራም በዝርዝር ይፋ እንደሚያደርጉም አስታውቀዋል። በአንድ ውጊያ ብቻ 4 ብሬን መማረክ ማለት እጅግ ድንቅ ስራ ነው። ይህ ድል የፋኖን የማጥቃትና የሎጂስቲክ አቅም መጨመሩንም የሚያመላክት ሲሆን በአገዛዙ ጦር ላይ እየደረሰ ያለውን የስነ ልቦና ሽንፈት የሚያጎላ ነውም ተብሏል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።